እንኳን ተገልብጦ እንኳን ተጨልጦ ጠብታው የሚያሰክር የሚያዞር ጥንቢራ እግዜር ጥመኩ ይበል ኑሮ የሎት ቢራ ሲሳይ ከለጋሬ ዘላለማዊ የሆነች ግጥም ናት። ሲሳይ ሲገጥማት ኑሮን ወርቅ አርጋ ታሳያለች። ምናልባትም ከ13 ዓመት በፊት አሁን የምኖርበት አካባቢ የሚገኝ አዲስ ቤት ውስጥ ስገባ 1500 ብር አስፈልጎኝ ነበር በግ ገዝቶ ለመግባት። አሁን የ1500 ብር ባለፈው ፋሲካ ላይ ዶሮ መግዣ ነው የሆነውና ኑሮን ወርቅ አርጋ ታሳያለች። እንኳን ተጨልጦ እንኳን ተገልብጦ ጠብታው የሚያሰክር የሚያዞር ጥንቢራ እግዜር ጠመኩ ይበል ኑሮ የሎት ቢራ ይላል። እዚህ ጋር ተንከራታች ህልሞች በሚል ርዕስ ናትናኤል መኩሪያ በተባለ ወጣት ህይወት ላይ 2017 ለህትመት የበቃ መጽሐፍ አለ። መጽሐፉን አነበብኩት። ናትናኤል ስደት ሲጀምር የ16 ዓመት ልጅ ነው። 10ኛ ክፍል ድረስ ነው የተማረው። ጂኦግራፊ ወይም መልክዓ ምድር አለበለዛም ታሪክ ምንም አይነት እውቀት የለውም። አንድ ጎረቤቱ ያለ ልጅ ስለ ስደት አወራለት። ስደት ቢሄድ እንዴት ሊያልፍለት እንደሚችል ነው የሚያወራለት። ናትናኤል ሰከረና እባክህን አብረን እንሂድ ብሎ ነው የተነሳው። ድህነት በረገረግ ስፍራ ላይ እንደተገኘ ደረቅ መሬት ደህና አድርጎ ደቅድቆታል መጽሐፉ ላይ ሲያወራው። ስለዚህም ይህን ድህነት ለአንዴም ለመጨረሻ ጊዜ ሊሸሸው ይፈልጋል። አቅሙ ፈቀደ መጠን ድህነትን በእግር ኳስ ለማምለጥ ሞክሮ ነበር። ራሱን ለማብቃት በጣም ጥሮ ነበር። ጥሩም ችሎታና ብቃት እንዳለው በትምህርት ቤቱና በአካባቢው ተመስክሮለት ነበር። ለክለብ ተጫዋች ለመሆን ሞክሮ ግን አልሳካለትም። ለምን? ጉቦ ጠየቁት። አሳዛኝ ነው፣ አስደንጋጭ ነው። ይሄ ኮራፕትድ የምንሆነው ነገር የቱ ጋር ነው የሚቆመው? ለኢትዮጵያ እግር ኳስ መቀጨጭም አንዱ ምክንያት ያለው ይመስለኛል። አውቃለሁ አሁንም ጥረቱን አድርገው በራሳቸው ጥረት አድገው የክለብ ተጫዋች የሆኑ የኢትዮጵያን ቡድን ወክለው የሚጫወቱ ልጆች አሉ። የበለጠ እንዲያድግ እንዲያበብ ግን ማነቆ የሆነው ኮራፕሽን ነው። የዚህ አይነት ታሪክ ከዚህ በፊትም አዳማ ለሆነ ጉዳይ ተስፋ የሚባል ልጅ አጫውቶኛል። ብቅት አድርጎ ራሱን አብቅቶ ጥሩ ችሎታ ኖሮት ጥሩ ትንፋሽ ኖሮት ኳስ በቃ በደንብ የቋንቋን ያህል የማናገር ብቃት አዳብሮ ሄዶ 4,000 ብር ጉቦ አምጣ ተባልኳል። 4,000 ብር ልጁ በወቅቱ ሱቅ በደረቴን የሚሰራው እና ሙሉ የሱቅ በደረቴ ካፒታል 4,000 ብር አይሞላም አለ። በዛ ምክንያት ከእግር ኳስ ጋር ተቆራረጠ። ናትናኤልም ከእግር ኳስ ጋር እንዲቆራረጥ ያደረገው ኮራፕሽን ነው። ብሳና ይነቅዛሉ የሚሉት ለዛፉ ያስተማረው ማን ነው ይባላል። ኢትዮጵያም ምናልባት ለዓለም መንቀዝን የምታስተምር ሀገር እንዳትሆን ስጋቱ አለኝ። ምክንያቱም ንቅዘት ያልነካን ያላንኳኳው በር ያላበሰበሰው ያላቀረናው ያላገማው ቦታ ያለ አይመስለኝም። ሁሉም ቦታ ይጠብቀናል። እና ይህ ወጣት በ16 ዓመቱ የ10ኛ ክፍል ተማሪ ሆኖ በታሪክ በጂኦግራፊ በቶፖግራፊ ምንም አይነት እውቀት ሳይኖረው ቀደደው። ጥቂት ብር ነው የያዘው። ግቡ ድህነትን ማምለጥ ነው። ተስሎ የተነገረው ዓለም በጣም የሚያጓጓ ነው። ልጆች ሆነን ሪደር 3 ወይም ሪደር 4 ላይ ወይም ሪደር 2 ላይ ጃክ ኤንድ ስካት የሚል ታሪክ አስተማሪዎቻችን ተርከውልን ነበር። የማስታውሰው ከሳቴ ብርሃን አንደኛ ደረጃ ትምህርት ቤት እያለሁ ቲቸር ዘውዱ ናቸው የተረኩልን። ትረካው ውስጥ የሚታየን ጃክ እና ድመቱ ለንደን ቢሄዱ ወርቅ እንደ ልብ እንደሚያፍሱ ገንዘብ እንደ ልብ እንደሆነ ዓለምን ሙሉ አድርጎ የሚያሳይ ነው። ጃክ ግን እዛ ሲደርስ ለንደን ሌላ ነው የጠበቀችው። ናትናኤልም ጉዞውን ጀምሮ በጅቡቲ በኩል አድርጎ ወደ የመን ገባ። የመን ሲገባ ራሱን ስቶ ነበር። በኤደን ባህረ ሰላጤ በኩል አድርገው ነው ወደ የመን የገቡት። ረጅም ጉዞ ነው። ማዕበል አለው። እዛ ውስጥ ዋይታ አለ፣ ስቃይ አለ፣ ጩኸት አለ፣ አለ። ማንም ማንንም አይሰማውም። ባህሩም ጩኸቱን አስወጦ ያስቀረዋል። ናትናኤልም የመን ሲገባ ራሱን ስቷል። ሲቀሰቅሱት ነፍስ ከስጋው አልተለያየም። ግን ሌላ ዓለም ውስጥ ያለ ነው የሆነው። ጉዞ ግን የግድ መጀመር አለበት። ቆርጦ ተነስቷል። እንዲያልፍለት
ያለ ድህነትን ለአንዴም ለመጨረሻ ጊዜ መገላገል ግቡ አድርጎ ነው ያለው። ግን የነገረው ስለ አውሮፓ ነው። አሁን የሚሄደው መካከለኛው ምስራቅ ነው። ምንም አይነት እውቀት የለውም። በህይወት ውስጥ ህይወት ያዘጋጀችለትን እየተጠቀመ መሄድ ነው። እንደዛ እያለ የመን ፖሊሶች እጅ ላይ ይወድቃል። ከየመን እጅ ፖሊስ ከወደቀ በኋላ ደግሞ ለመውጣት $150 ያስፈልግሃል አሉት ከእስር ቤት። እንደ መታደል የአንድ ዘመዱን ስልክ ይዟል። እሷ $150 ከልፍላለት ይወጣል። ሌላ መፋጠጥ ደግሞ ያጋጥመዋል። አባቱ ደጋግሞ ሯጭ እንዲሆን ያደረጉትን ጥረት እዚህ ጋር ነው የምናየው። ከአንዱ ፖሊስ ጋር ትከሻ ለትከሻ ይላል። ልክ እንደ ፖል ቴርጋት እና ኃይሌ ገብረስላሴ ስሮጥ ፖሊሱ በጠረባ ሊደፋኝ ስለፈለገ ወደኋላ አፈግፍጎ ሲሰነዝር እኔ በእርምጃ ቀድሜው አመለጥኩት ይላል። የሄደው የት ነው የሚሄደው? የት እንደሚደርስ አያውቀውም። በቃ ምድር እስካለ ድረስ መሮጥ። ከዛ ግን ራሱን ስቶ ወደቀ። ራሱን ስቶ ወደቀበት በህልሙ መልአክ ይታየዋል ሲያነሳው። ካነሳው በኋላ የሆነ ቦታ ሲወስደው ሲል እለታቆ ቆይቶ ሲነቃ በመልአክ ተመስሎ የመጣው እረኛ ነው። ያገዘው ደግሞ በአካባቢ የሚኖር አርሶ አደር ነው። አብልቶ አጥቶ በዚህ በኩል ነው ወደ ጅዳ የምትሄደው አይነት ነገር ብለው መርቶ ይሸኙታል። ይገባል። እዛ የተባለው ከተማ ውስጥ አረቢያን ካንትሪ ውስጥ ያሉ ገባና እድሉን መሞከር። አላቅም ወይም አልችልም የሚለው ነገር የለም። አንድ ትልቅ ብቃቱ ገራጅ ሄድና ስራ ስጡን እንጂ ምናምን ነገር ይላል። ገራጅ ትችላለህ? አዎ። መኪና መጠገን ትችላለህ? አዎ። በሊያን ካምቢውን ፍታ ሲለው ካምቢው ምንድን ነው ይላል። ባለ ገራጁ ደቅ ሄደው ይገባውና በቃ እንዴት እንደሆነ ያስረዳዋል። በትንሽ ጊዜ ውስጥ ገብቶ ግን መኪና መጠገን ይጀምራል። እዛ የሚኖሩበት ከተማ ውስጥ አፈሳ ይካሄዳል። አፈሳ ሲካሄድ ዛሬ ቀፎኛል ባትወጣ ጥሩ ነው የሚል መረጃ ይደርሰዋል። እሱ ግን መስራት ስላለበት ስራውንም እየገባው ስለሄደ ይሄዳል። ስራ ተኝቶ የመኪናውን ኋላ ክፍል እየፈታ እያለ የኔ ወንድም ሲያንድ ይውጣና የመኖሪያ ካርድህን የከተማ ነዋሪነት ፍቃድ ወረቀትህን አሳየኝ ይለዋል። አማራጭ የለውም። እንዳልሰማ ዝም ብዬ ስራዬን ቀጠልኩ አለ። እንደ መርገጥ እያደረገ ናውጣና አሳየኝ እኮ እያልኩ ነው ይላል። ከዛ በተንሸራታች ኩሽኔታ ወጥቼ ሳየው ፖሊስ ነው። ቆይ ከጽህፈት ቤቱ ላምጣ ብዬ ቀደድኩት አለ። ሯጭነቱ አሁን እዚህ ጋር ነው የተከበው። ሮጦ ግን የት ይደርሳል? ጀለብያ በለበሱ 30 ፖሊሶች የተከበብኩ ይላል። ከዛ በኋላ ተቀባበሉኝ ይላል። አንዴ ትከሻዬን ይዘኝ ሳመልጠው ሌላው ሲይዘኝ ስለው ትንቅንቁ በጣም በተጧጧፈበት ሁኔታ እግሬን ከፈት ሳረግ አንዱ ጥቁር ፖሊስ ካልሾ ሲዘነዝር ጭንና ጭን መሃሉን አግኝቶ ቆለጡን ያገኘዋል። ራሴን ስቼ ወደኩ ይላል። ከዛ አፋፍሰው እስር ቤት ይከቱታል። እስር ቤት ለልታ ከቆየ በኋላ ብዙ ተንከራቶ ወደ ኢትዮጵያ ምድር ይመልሱታል። ኢትዮጵያ ከመጣ በኋላ ማህበረሰቡን ሲቀላቀል ያወጉት ነው የሚያስቀኝ። ይሄ ደግሞ ሙሉ አልፎለት፣ ይሄ ደግሞ ሙሉ ገንዘብ ይዞ የመጣ አይነት አድርገው ያስባሉ። አሁንማ በቃ እናትም አለፈላት ቤት ትሰራላትና ምናምን። አሁን ደግሞ አይ ትሬንታ ኳትሮ ትገዛና በዛ ትሬንታ ትልቅ ስራ መሰራት ይቻላል እያለ መንደርተኛ ይመክረው ጀመረ። እሱ ግን ሌላ ሲኦል ውስጥ ኑሮ አሳሩን አይቶ ለኢትዮጵያ ምድር በቃ። በኋላም ሌላ ሙከራ ያደርጋል። መጽሐፉን በማንበብ ሐሳቡን ትጋሩት ዘንድ ለእናንተ ልተው። እንኳን ተጨልጦ እንኳን ተገልብጦ ጠብታው የሚያሰክር የሚያዞር ጥንቢራ እግዚአብሔር ጠመኩ ይበል ኑሮ ይሉት ቢራ። ስደትና ትዝታዬ በሚል ርዕስ ተፈራ ሰይፉ የጻፈው ነው። ይሄ ደግሞ 2016 ነው የወጣው። አነበብኩት። ተፈራ ለስደት ያበቃው ድህነት አይደለም። በወቅቱ በ97 ምርጫ በኋላ ከግንቦት እስከ ሰኔ ወር መጀመሪያ ድረስ የነበረው ውጥረት
አማሮታል። ተፈራ የራሱ ድርጅት አለው፣ በስሩ ሰራተኞች አሉት። ባልሳሳት የብረትና የእንጨት ስራዎች ነው አብረው የሚሰሩት። እዚህ ላይ በደንብ አብራራውም፣ ግን አንድ ሚስጥራዊ ቤት ውስጥ ምን ሰርቶ ገጣጥሞ እንደጨረሰ ይነግረናል። በእንዲህ አይነት ሁኔታ ውስጥ እያለ ዘርቶ መቃም ወልዶ መሳሙን አልፈለገውም። ትዳር አልመሰረተም፣ ግን የሚወዳት ልጅ አለችው። ውጥረት ነበረ። ስለዚህ ይላችሁ እንደሆን 97 ከግንቦት እስከ ሰኔ ድረስ ውጥረት ነው። በዛ ውጥረት ውስጥ ቀጠሮ ይይዛል። ካለ አንድ ስራ በጠየቀው መሰረት ሊከፍሉት፣ እንደውም የመጀመሪያ ክፍያ 50% 10 ሺህ ብር ተቀብሏል። ያንን ተቀብሎ እያለ ፍቅረኛው ትደውልና በአስቸኳይ ላገኝ ይፈልጋለሁ ና ትለዋለች። ተክለሃይማኖት አካባቢ ነው የምትኖረው። ኮንትራት ታክሲ ይዞ ይሄዳል። አገኛት። ካገኛት በኋላ ወግ ጀምረው፣ እንዴት የሚያስፈራ ቀን መሰለ፣ አንተ አብረኸኝ እንድታደር እፈልጋለሁ፣ ስለዚህም ከዚህ ቤት አትወጣም ትለዋለች። እሱ ደግሞ 4 ሰዓት ላይ ያለው ቀጠሮ አለ። አሁን 3:20 ሆኗል፣ እዛ መድረስ አለብኝ ብሎ ይነሳል። እዚህ ጋር ትልቅ ስህተት ሰራ። ብዙ ጊዜ እንደዚህ አይነት ስህተት ወጣቱንና አያሌዎቻችን ሰርተናል ብዬ እገምታለሁ። አሁን ከማስታውሰው አንድ ጓደኛዬ ምናልባት 40 ልጆች ሆነን አንድ ገርል ፍሬንድ የማይገኝበት ቦታ ነው ምጽዋ ውስጥ ጥሩ እና የምታምር ደስ የምትል ገርል ፍሬንድ የነበረው ጓደኛችን ነበረ። ይህ ጓደኛችን ሆቴል ይይዛል፣ አልጋ፣ እራት ይበላሉ። ፖርት የሄዱና ፖርት ሪክሬሽን የወደብ መዝናኛ ጥሩ እራት አላቸው። 2-3 ቢራ ጠጥተህ ከዛ በኋላ ወደ መኝታ መግባት ነው። ያንን ደስታውን እየተጨዋወቱ እያለ አንድ የማይግባቡበት ነገር ሲፈጠርና ንትርክ ሲመጣ ልጁ ጥሎ መሄድ ነው የሚቀለው። ልብ አድርጉልኝ፣ ላብ በርተዋል፣ ቢራቸውን ጠጥተዋል። እዛ ሙቅ በሆነ አየር ላይ ምናልባትም ቀዝቃዛውን ወቅት ይሆናል የመረጡት አብሮ ለመሆን። እንዲህ አይነት ሁኔታ ላይ ያለ ጥሏት ይሄዳል። አሁን ጦር መርከብ ኢትዮጵያ ላይ ነበር ይሄ ጓደኛ የሚሰራው። ጦር መርከብ ኢትዮጵያ ላይ ደግሞ መርከቧ ውስጥ ኤር ኮንዲሽኑ አይሰራም። ከዛስ መርከቧ ላይ ይደርሳል፣ ፍራሽ ያነሳና ለመርከቧ ላይኛው ወለል ላይ አንጥፎ ነው የሚተኛው። ምን ያህል አድካሚ እንደሆነ ገምቱ። እኔ ሆደ ሰፊ ሆኜ ችዬው ባይሆን ቂሙን ለነገ አሳድረዋለሁ እንጂ በምንም ተአምር ይሄን ምቾት ከፈጠርኩ በኋላ ጥዬ አልሄድም። ይሄን ስህተት ጓደኛዬ እዛ ይሰራ ነበር። ተፈራም ይሄን ስህተት ሰርቶ ጸጥታ አስከባሪዎች ጋር ይገናኝና ይመቱታል። ምንም አይነት ታክሲ የለም። እዛ ጋር ስደርስ አገኛለሁ፣ ቆይ ኢትዮጵያ ሆቴል ጋር ስደርስ፣ ቆይ ትንሽ ወረድ ብዬ ጥቁር አንበሳ ጋር ስደርስ እያለ ፍሎሃ ጋር ደርሷል። ጸጥታ አስከባሪዎች ፓትሮል ሲያደርጉ ከአንዴም 2 ጊዜ ያገኙት። ምንድን ነው የምትሰራው? ፋታ የለም። ወቅቱ በጣም አስቸጋሪና ፈታኝ ጊዜ ነው። የፍሎሃ ማሳጅ ሰራተኞች ብዙ የተደበደቡ ሰዎች አጋጥሞናል ብሎ ለተፈራ ራሱ ነግረውታል። ብዙ የተደበደቡ ሰዎች መተን አሽተናቸዋልና ግድ የለም ያልፋል ብለው አጽናንተውታል። ተፈራ ያችን ቻንስ ገልፍሬንዱ ሰጥተው እሱን ባለመቀበሉ እንዲህ አይነት ሲሆን ውስጥ ገባ። በጣም ተደበደበ፣ ራሱን ሳተ። ራሱን ከሳተበት በኋላ 9 ሰዓት ምናምን አካባቢ ነቃ። ሲያይ ያውቀዋል፣ አካባቢው ያደገበት ነው። ከዛ ቀስ እያለ እንደምንም ቤቱ ደርሶ ማገገም ጀመረ። ይህ አስመረረው፣ ሁኔታዎቹን ጠላቸው። የራሱ ድርጅት ያለው ሰው አውሮፓ በአውሮፕላን ተሰዶ ለአንዴም ለመጨረሻ ጊዜ አገሩን ደህና ሁኝ ያላት። ተፈራ እድለኛ ነው በአውሮፕላን መሰደድ። በአውሮፕላን ያልተሰደዱ በባህር የሄዱ ሰዎች ያጋጠማቸውን ሲሆን አያሌው ይተርከውለታል። አንድ ሶማሊያዊ አዲስ አበባን በደንብ የሚያውቃት፣ ከሶማሌ የተሰዱ አዲስ አበባ ሩዋንዳ አካባቢ የኖረ ራሱ ሆቴል ኢትዮጵያ ሆቴል ምን አካባቢያችንን በደንብ የሚያውቅ አማርኛን አቀላጥፎ የሚናገር ሶማሊያዊ እያንዳንዱን ስቃይ በነገረው ጊዜ እያለቀሰ ነው። አንዳንድ እናቶች ይለዋል ባህር ላይ
ልጃቸው የተኛ መስሏቸው ቅፍ አድርገውት በጀልባ እንሄዳለን። ልጁ ከሞተ ግን ሰዓታት አልፎታል ይላል። ቀና ብላ ስታየው ልጁ ሞቷል። ወደ ባህር መጣል የግድ ነው። ማልቀስ አይቻልም። ደፍራ ላልቅስ ብትል በነጠላዋ አፏን አፍነን ዝም እናሰኛታለን። ምክንያቱም ጸጥታ የግድ ነው፣ አለበለዚያ አደጋ ላይ እንወድቃለን እያለ ሲኦሉን ይተርክለታል። ተፈራ እንዲተነፍስም ስለሚፈልግ ያዋራዋል። ያም ስቃዩ ያልሄደበት ቦታ የለም፣ ያላቋረጠ የለም። ለአንዳንዱ እንዴት ነው ይሄንን ሲኦል እዚህ ምድር ላይ የሚገነባለት ነው የሚያሰኘው። አንዳንዱ ደግሞ በስነ ልቦና ፈርሷል። አሁን አንዱ ኢትዮጵያዊ ነው ይላል፣ ሊያናገረው አይፈልግም። ተፈራ ሊቀርበው ይሞክራል። ግን ያኛው ፍጹም ወደ 15 ዓመት እዛ ግቢ ውስጥ ኖሯል። ጥገኝነት በተጠበቀ ቦታ ላይ ፕሮሰስ አድርገው ስላልጨረሱለት አስቸጋሪ ሁኔታ ውስጥ ነው ያለው። ኢትዮጵያ ውስጥ ካለ ከአንድ ድርጅት ጋር ግንኙነት አለኝ ነው የሚለው። ድርጅቱን በስም ካልሆነ በስተቀር በአካል አያውቀውም። ከዛ የፖለቲካ ድርጅት ጋር ምንም ግንኙነት የለውም። ያቺ የጠየቃት ጥገኝነት እንድትሳካለት ግን የዛ ድርጅት አባል ስለሆንኩ የኢትዮጵያ መንግስት ያሳድደኛል ነው የሚለው። እንዲህ አይነት ስቃይ ያለባቸው አያሌዎች አሉ። አውቆ አበዶች አሉ። አውቀው የሚያብዱ፣ ያ ደግሞ ባህሪ ይሆናል። አውቆ አበድ ትሆናለህ። ከትንሽ ጊዜ በኋላ ግን እየተናወተ ባህሪን መቀየሩ የማይቀር ነው። አሁን ይሄ ኢትዮጵያዊ ከ15 ዓመት በኋላ የነዋሪነት ፍቃድ ተሰጠው ይላል። ሲሰጠው ግን የአእምሮ መዘበራረቅ ስለደረሰበት በጣም ድፓቲ ውስጥ ስለገባ ይረሳውና እንደገና የምንኖርበት ሆስቴል ድረስ ይመጣና ሰልፍ ይይዛል አለ። ለቁርስ፣ ለምሳ፣ ለራት ሰው ሲያስታውሰው ወይሱ ትዝ ሲለው ደግሞ ጥሎ ይሄዳል። ይህንን አየ ተፈራ። እድለኝነቱ ግን ከምንም ከማንም ነገር በላይ በአውሮፕላን መሄዱ ነው። ያንን ሲኦል ምናልባትም ከግማሽ ከ50% በላይ የቀነሰለት። ወደደም ጠላ ግን ሲኖር አያሌው አጋጥሞታል። ተፈራ ካጋጠመውና ካስደነቀኝ ነገር አንዱ ጥሩ የንባብ ባህል ባለው ቤተሰብ ውስጥ ነው ያደገው። የደበበ ሰይፉ ወንድም ነው። ደበበ ተከበረ መምህር፣ ድንቅ ገጣሚ፣ ጸሐፊ ተውኔት ነው። በቅርብ ነው ያረፈው። ደበበ አንድ ትልቅ ነገር ያደረገው ምናልባትም የሁሉም ታላቅ ሊሆን ይችላል፣ ኃይለኛ የንባብ ባህል የቤተሰቡ ባህል ነው። ሁሉም ያነባሉ። ተፈራም በደንብ ያነባል። ስለዚህም ከፈረንጆቹ ጋር ስራ ጀምሮ ሲንቀሳቀስ እኔ እውቀት አለቀ ወይ ነው ያልኩት። አንድ ቦታ ላይ ፈረንጆቹ አንድ ሜሽን እንዴት እንደሚሰራ ሲመሩን ማኑዋል እያነበቡ ነው አለ። እኔ ደግሞ የሚቀለው ማኑዋሉን ቢሰጡን አንብበን ከዛ በኋላ ወደ ስራው እንገባለን። ስለዚህ ለምንድን ነው ማኑዋሉን ሰታችሁን የማናነበው? ከዛ በኋላ እኮ ሜሽኑን ኦፕሬት ማድረግ እንችላለን አለ። ፈረንጅ ይህን በራስ መተማመን ይወደዋል ብላችሁ ታምናላችሁ? ፈረንጆቹ አለቆቻቸውን አናገሩና ማኑዋሉን ሰጡት። አነበበው፣ ሜሽኑን ኦፕሬት አደረገው። እኔ እውቀት አልቋሉ እያልኩት እዛ ጋ ነው። ምክንያቱም ፈረንጆች የሚበልጡ ማለት ነገር ይፈልጋሉ፣ ግን የማይበልጡህም ይኖራል። በተለይ ንቁና የሚሞክር የሚጥር ያውቀዋል። ይሄ ደግሞ እዚህ በነበረ ጊዜ ከሜሽኑ ከምኑ ጋር የኖረ ሰው ነው። ስለዚህም ስራውን አስቀጠሉት። ልክ በሳምንቱ መጨረሻ ተከፍሎ ሲወጣ አትፈራ ይለዋል። አቤት፣ ከሚቀጥለው ሳምንት ጀምሮ እዚህ ቦታ የለህም ይለዋል። መበለጥን ምን ያህል እንደሚጠሉ ይህ ያሳያችሁ። ተፈራ መጽሐፉን አንብቤ እንደጨረስኩ ለወንድሙ ነግሬው፣ እዚህ ያለ አዶኒስ የሚባል ወንድም አለው። ወንድምየውን ደውዬ ያገኘሁትና አሪፍ ነው የጻፈው፣ እኔ እኮ የስደት ትዝታ ሲል እዚህ ያለ ነበር የመሰለኝ፣ ያለፈ ታሪክ ሆኖ አሁንም እዛው አውሮፓ ነው የሚኖረው ምናምን አልኩት። በቃ ይደውልልና ታወራላችሁ አለኝ። ተፈራ ደወለልኝ።
አወራን። እንግዲህ ከሚኖርበት ሀገር ወጥቶ ሌላ ሀገር ሄዷል። አሁን እዚህ ላይ የትኛውም ሀገር ላይ እንደሚኖሩ አይጠቅሱልህም። አላቅም። የገባኝ ምንድን ነው ፊንላንድ ውስጥ አሁን እየኖረ ነው። ፊንላንድን በአንድ ነገር አስታውሳታለሁ። ሁለት የዓለም ጦርነት ሲካሄድ የጀርመን ወታደር ፊንላንድ ሲገባ በቅፍ አበባን የተቀበሉት። ስለዚህ ያለምንም ስጋት ወደ ሩሲያ ነው የቅፍ አበባውን ተቀብሎ ሄደው። ተመቶ ሲመጣ ደግሞ በዛ በኩል ነው ሬሳውንም ቦምቡንም ምኑንም እያንጠባጠበ ሄደው። የሶቪየት ዩኒየን ወታደር ደግሞ ሄዶ አሸንፎ ተመልሶ ሲመጣ የተረፈውን ቦምብ በሙሉ ፊንላንድ ላይ ነው አፈንድቶት ሄደው። አሁን ፊንላንድ በዓለም አቀፍ ደረጃ ሰዎች በደስታ የሚኖሩባት ምድር ሆናለች የሚል ነገር ደግሞ እሰማለሁና አይሆፕ ተስፋ አረጋለሁ ተፈራ ተረጋግቶ የመኖሪያ ፈቃዱን አግኝቶ እንግዲህ እየኖረ ያለው ፊንላንድ ውስጥ ነው ብዬ አስባለሁ። እስከ ዳር ግርማይ ባለፈው ሳምንት የእሷን መጽሐፍ አውግቻችኋለሁ። ኢትዮጵያዊ አገሩ የት ነው የሚለውን። እስከ ዳር ዜግነት መቀየር ላይ ትልቁ ስቃዋ ነው። ኢየሩሳሌም ወይ ብከዳሽ ክንዴም ትግዳኝ ምላሴም ከትናጋዬ ትጣበቅ የእስከ ዳርም መሀል ላይ ይመስለኛል። ለአንዳንዱ ግን ጅው ነው። ደግሞ ሁኔታዎቹ ናቸው እኮ ምን ማድረግ ትችላለህ? ሁኔታዎቹ ያስገድዱሃል። አማራጭ የለም። መኖር የምታቆም ከሆነ መተንፈስ የምታቆም ከሆነ ወደድክም ጠላህ ተሰደውታልና ልብ ውስጥ ያለችን ኢትዮጵያ ማንም አይነጥቅህም። መቀያየር ነው። እኔ 5 ጊዜ ዜግነቱን ስለቀየረ ሰው ንጉሴ አየለ ተካ አጫወተኝ። ንጉሴ አየለ ባለፈው ያጫወትኳችሁ የታላቁ ጥቁር መጽሐፍ ደራሲ ነው። አሁንም አሪፍ መጽሐፍ ይዞልን መጥቷል። እርግጠኛ ነኝ በቅርብ እናነበዋለን። ንጉሴ ዛና በምንልበት ጊዜ ጣል የሚያደርጋን ነገር አለች። 5 ጊዜ ዜግነቱን ስለቀየረ አንድ ሰው አጫወተኝ። ሰውየው ሲወለድ ኢትዮጵያዊ ነው። የተሰደደው በሶማሊያ በኩል ነው። ሶማሊያ ሲደርስ ስራ አገኘ። ስራው ግን ለሶማሊያን ነው የሚሰጠው። ምክንያቱም ዜግነት ከሌለ ይህን ስራ ማግኘት አትችልም አሉት። የአንድ እርዳታ ድርጅት የሚሰራ ስራ ነው። እሺ ዜግነት ቀይራለሁ አለና ሶማሊያ የሆነ ሶማሊያ ሆኖ ጥቂት ጊዜ እንደሰራ ስራው አለቀ። አሁን ከሶማሌ መውጣት አለበት። ጥሩ እድልና አጋጣሚ ደግሞ አሁን ያለው ማዳጋስካር ነው አሉት። ማዳጋስካር ሄደ። እንደምታደል ስራም አገኘ። የወደዳትንም ልጅ አገባ። ህይወት ቀጠለ። በሚያሳዝን መልኩ ግን ከቤተሰቦቿ ጋር መግባባት መዋደድ ምን አልቻሉም። ምንድነው ብሎ ሊያጣራ ሲሞክር ንቀት ነው። ኧረ በእናታችሁ ንቀት ኢትዮጵያዊን የሚያክላለ እንደ ንቀት እናንተ እኔ ልትልቁኝ አትችሉም ብሎ እሱ ኃይለ ቃል ተናገረ። ሊጨክኑበት ሲሉ ሚስቱን ትቶ ወደ ደቡብ አፍሪካ ሄደ። ደቡብ አፍሪካ ለመሄድ ራሱን የቻለ ጉዞ አለው። በአነስተኛ ጀልባ ነው የሚጓዘው። በእንደዚህ አይነት ጉዞ ላይ የሚበላ የለም። በአጋጣሚ እሱ ይጓዝባት የነበረ ጀልባ ላይ መኮረሪ ነው እንደ ልብ ያለው። መኮረኒ ደግሞ አንዴም ሁለቴም በልቶ ይሰለቻል። ምሳ፣ እራት፣ ቁርስ ደግሞ ሲሆን እጅ ይላል። ምንም አማራጭ የለው። መኮረኒውን እየወቀጠ ያደቃውና ዱቄት ሲሆን ያቦካውና እንደ ቂጣ እየጋገረ ጉዞውን አቀና። ደቡብ አፍሪካ ገባ። ደቡብ አፍሪካዊነትን ደግሞ ተቀብሎ ህይወት ቀጠለ። በሄደበት ዜግነት ይቀይራል ለመኖር የሚያስፈልገውን ነገር ለማግኘት። ደቡብ አፍሪካዊ ሆኖ እየኖረ ሚስቱን ጠራት፣ መጣች፣ ህይወት እዛ ቀጠለ። አሁን ደግሞ የአሜሪካን ህይወት ወገግ ብሎ ይታየው ስለጀመር ልቀጥለው ትከተይኛለሽ ብሎ ዩናይትድ ስቴትስ ገባ። ዩናይትድ ስቴትስ ገብቶ ህይወት የኖረበት አካባቢ ምንም ኢትዮጵያ ያልነበረበት ነው። ከንጉሴ ጋር የተገናኙት ንጉሴ ለታላቁ ጥቁር ጥናት ከአንዱ ላይብረሪ ለአንዱ ላይብረሪ ከአንዱ ክልል ወደ ሌላው ክልል ሲሄድ ነው ያገኘው። ንጉሴ ምን ያለኝ ኢትዮጵያዊ መሰለ ሰው ሲያጋጥምህ ኢትዮጵያዊ ነው ወይ ብላ አትለውም። ሱዳናዊ ሊሆን ይችላል፣ ሶማሊያዊ ሊሆን ይችላል፣
ሌላም የላቲን አሜሪካን ሰዎች እኛን የሚመስሉብን አሉ አለ። ያለው አማራጭ ልክ አጠገብ ውስጥ ኧረ ወድቄ ነበር አይነት ነገር ብለህ አንድ ቃል አማርኛ ከአንደበት ሲወጣ ራሱ መጥቶ ቃብ ያደርግሃል አለ። ከዚህ ሰውዬ ጋር እንደዛ ነው የተዋወቅ ነው። ስንጨዋወት ይሄን ያለፈበትን ህይወት ነገረኝ አለ። ይህ ሰው ሲወለድ ኢትዮጵያዊ ነበር፣ በኋላ ሶማሊያ የሆነ ከዛ ማዳጋስካራ የሆነ ከዛ ደቡብ አፍሪካዊ፣ አሁን አሜሪካዊነቱን ጨርሶ የራሱን ህይወት እየኖረ ነው። ሚስቱን ጠራት፣ መጣች እና ህይወት ቀጠለ። ግን የሚያዋራው ሰው ስለሌለ አንዱን መጽሐፍ ይመዝና ጮክ ብሎ ለራሱ ያወራል አለ። አማርኛ እንዳይጠፋኝ ቋንቋዬን እንዳረሳ በሚል ይጠበባል ወይም ይጥራል ብሎ አጫውቶኛል። ማዕት ነው። እንዴት ነው ይህን ልናቆም የምንችለው? ለእኔ የሚታየኝ ሁለት ነገር ነው። አንደኛው ጸጥታ፣ በህግ በላይነት የሀገራችን ዳር ድንበር እንደተከበረ ሁሉ በህግ በላይነት ዜጎች መብታቸውን የምታከብር ሀገር ብትኖረን አሪፍ ይሆናል። አንድ ዜጋ ከሰሜን ወደ ምስራቅ ከምስራቅ ወደ ምዕራብ በፈለገበት አቅጣጫ መንቀሳቀስ መብቱ መከበር መቻል አለበት። ህገ መንግስቱ የፌዴራል ህገ መንግስቱ አንቀጽ 32ን ብታነቡት ይሄን ያከብራል። አንድ ጸጥታ ነው። በቃ ሀገርህ ልትኖር የሚያስችል ሁኔታ መፍጠር መቻል ነው። ሁለተኛው ደግሞ ለአንዴም ለመጨረሻ ጊዜ ሁሉንም ነገር ጸጥ አድርጎ ሊያቆመው የሚችለው ኢኮኖሚ ነው። የኢኮኖሚ እድገት ቢፈጠር ዜጎች በገዛ ሀገራቸው የመጠበብ የመስራት እድል ቢፈጠርላቸው ቀጥ ይላል። ያ ካልሆነ ግን መንከራተታችን ምንጊዜም ቀጣይ ነው ብዬ ገምታለሁ። ምክንያቱም እኛ ስለ ስደት የምናወራው አሁን ያልተሰደድንን ወይ ተሰደው ሩቅ ሀገር ያሉ ልጆች የየራሳቸውን ሲኦል እየቆጠሩ አሁን ያሉበትን ፍስሐ ደግሞ በአጋጣሚ ህይወት ትቀየርና የተሻለ ህይወት ይኖሩና የሚጠበቡበት የሚያብሰለስሉበት የሚያውጠነጥኑበት ሁኔታ ይፈጠርና እና ይሆናል። በተረፈ ተሰዳጁ አሁንም መንገድ ላይ ነው። ጋይ ስብሐት የጻፋቸውን ጽሁፎች ከሞላ ጎደል አንብቤያቸዋለሁ ብዬ ተስፋ አረጋለኝ። አንዳንዶቹ ጽሁፎች ግን ሁሌም አንጎሎ ሲመላለሱና ያስገርሙኛል፣ እንዳረሳቸውም ያደርጉኛል። አሁን አንደኛዋ ጽሁፍ ላይ ሸይጣን አለ። ሰይጣንን ሲጠቀምሱ ሸይጣን ነው የሚለው። ሸይጣን ህዝቡን ሰበሰበና ገነትን እዚህ ምድር ላይ እንስራት አለ። ህዝቡም እሺ አለውና ተባበረው። ውብ የሆነች ለነፍስም ለስጋም የምትመች ድንቅ ገነት የብስ ላይ ሰሩ። ከዛ ህዝቡ በተሰራው በጣም ከመደነቅ እንዲህ በገዛ በህዝብ እጅ ነው የተሰራው። ህዝቡ የጥበቡ አካል ነው፣ የፈጠራው አካል ነው። ግን እንደ ማንኛውም ተመልካች ደግሞ ሳው ተአምር ሆነበት እና በጣም ህዝቡ ተደንቆ ወደደው። የወደደውም ሊኖርበት ተመኘው። ስለዚህም ሸጣን ሆይ አቤት ውብ አድርገን ሰራ ነው፣ በተአምር መራህን። አሁን ለነብስም ለስጋም በምትሆነው ገነት ውስጥ መቼ ነው መኖር የምንጀምረው ብሎ ሲሉት አትርሱ እንጂ እንስራት አልኩ እንጂ እንኖርባታለን አላልኩም። በቅርብ አንድ ጥናታዊ ፊልም አየሁኝ። ኢታሊያኖ ኢትዮጵያ ነው የሚለው። እንደ በጣሊያንኛ ነው የጻፉት። እርግጠኛ ነኝ የጣሊያን ኢትዮጵያ አይነት ትርጉም ያለው ነው ሀሳቡ። አየሁኝ ብዙ ጣሊያናውያን አሁንም በህይወት አሉ እዚህ ኢትዮጵያ ውስጥ በ1928 እስከ 1933 ኖረው የተወለዱ እና ትዝታቸውን ያወጋሉ። በደንብ ልብ ብዬ ሳይና ሳስተውል በጣም የሚያስገርመኝ አይነት ጀብደኝነት ጣሊያን ውስጥ ያለ ይመስለኛል። አንዱ ትልቁ ችግራቸው
ምናልባት ኮሎኒ ላይ ብዙ አንብቤያለሁ ብዬ ባልልም አቅም በፈቀደ መጠን አንብቤያለሁኝ። አንድም ሀገር በወረራ ኮሎናይዝ አድርጎ አያውቅም። በጥበብ ቺፎቹን በማታለል ለቺፎቹ ስጦታ በመስጠት ማህበረሰቡን አስተባብረው የሚመሩት እነሱ የመንፈስም የእምነትም የምንም ኃላፊዎች እነሱ ስለሆኑ በእነሱ አማካኝነት የባሪያ ፍንገላ ሁሉ ያካሄዳሉ ሌሎቹ ገዢዎች። ጣሊያኖች ግን በቀጥታ ኢትዮጵያን በጦር አንበርክኬ ኮሎናይዝ አድርጋታለሁ። ዘመኑ መቀየሩንም ልብ ያሉት አይመስልም። ያን አረጉ፣ ገቡ። አንዱ ጣሊያናዊ ያለው ነው አሁን ትዝ የሚለኝ። ኢትዮጵያ በ1928 እስከ 35 የኖረባት ነው። ነፍስ ያውቃል። ሲያይ ስንሞት ይላል ገነት ትገባላችሁ እንባል ነበር። አሁን ያለሁት የት ነው ይላል። መልክዓ ምድሩ፣ ወንዙ፣ የተፈጥሮ ሀብቱ ምኑን ሲያይ ገነት ናት ኢትዮጵያ። ለሱ ለእኛ ምንድናት? ገነትንም ሲኦልን የምንፈጥረው እዚህ ውስጥ ነው። ጥቂት ስንንገጫገጭ አገር ጥሎ መሄድ የሚታየን ከሆነ ተሳስተናል። አርመን አስተካክለን ብንቀጥል ምንድን ነው ብለን ማሰብ አለብን። አሁን ቅድም ተፈራ ስደትና ትዝታይ ላይ የደረጃ ሀብት እያለው ማግባትና ዘሩን መተው ብቻ ሲቀረው ነው አገር ጥሎ ሄደው። የሄደውና ያለፈበት ሲኦል ግን አስደንጋጭ ነው። ለዛውም የአውሮፕላን በረራው በ50% ቀንሶለት ነው። ስለዚህም የምንኖርበት ምድር ካረከስ ነው ነውር በተሞላበት ሁኔታ ተጠቀምንበት ሲኦል ነው። ካከበር ነው ሕግ ደንብ ስርዓት ኖሮ የምንጓዝ ከሆነ ግን ገነት ነውና እንወቅበት። ሰላም በምድራችን ላይ ይስፈን።